ጤና ይስጥልኝ የዘ ሴክሬት ኢንስቲትዩት ቤተሰቦች፣ በዛሬው ትምህርታችን የታሪክ ትምህርት የ11ኛ ክፍል ዩኒት 7 እና ፓርት ቆይታ ይኖረናል። በዛሬው ትምህርታችን የምንናገረው ስለ ኮንሲኩዌንስስ ኦፍ ዘ ኦሮሞ ሙቭመንት ነው። እንግዲህ ባለፈው ጠቀስ አድርገናል ምን ያህል የፖፑሌሽን ሙቭመንት የኢትዮጵያን ኤንድ ዘ ሆርን በከፍተኛ ሁኔታ አፌክት ያደረገ ታላቅ እንቅስቃሴ መሆኑን ተናግረናል። እስቲ የዚህ ፖፑሌሽን ሙቭመንት ለውጦች ምን እንደሆኑ ዘርዘር አድርገን እንመልከት። Overview of the consequences. The Oromo population movement had significant effects on both the Oromo and other societies in the Ethiopian region. ይሄ ታላቅ የህዝብ እንቅስቃሴ በዚህ እንቅስቃሴ ምክንያት የኦሮሞ ማህበረሰብ በተለያዩ የአገሪቱ ክፍሎች ሰፍሯል። በተለያዩ ሰፊ በሆኑ የአገሪቱ ክፍሎች ሲሰፍር በሌላው ማህበረሰብ ላይ ተጽዕኖ አሳድሯል። ራሱም ኦሮሞ ማህበረሰብ ላይ ሌላው ማህበረሰብ ተጽዕኖ አሳድሯል። ስለዚህ both sides ለውጥ ከፍተኛ ለውጥ ያመጣል። የኦሮሞ ፖፑሌሽን ሙቭመንት ቁልፍ የሚባሉ ውጤቶች ምንድን ናቸው? የመጀመሪያው ኢንተራክሽን ዊዝ ቫሪየስ ኤትኒክ ግሩፕስ፣ ከተለያየ ብሔረሰብ ማንነት ካላቸው ህብረተሰቦች ጋር ኢንተራክሽን ፈጥሯል። የኦሮሞ ማህበረሰብ ከብዙ ኤትኒክ ግሩፕስ ጋር ኢንተራክሽን እንዲፈጥር እድሉን ፈጥሮለታል ይሄ ታላቅ ፖፑሌሽን ሙቭመንት። ሁለተኛው ኢት ኢምፓክትድ ኦን ሚዲቫል ኪንግደምስ ኤንድ ሱልጣኔትስ፣ የነበረው ሚዲቫል ኪንግደም ኤንድ ሱልጣኔቶችን በከፍተኛ ሁኔታ የለወጠ እንቅስቃሴ ነው። የክርስቲያን ኪንግደሙንም እና ሌሎችም የሙስሊም ሱልጣኔቶችም ሆነ ሌሎች ስቴቶች ላይ ከፍተኛ ለውጥ አምጥቷል የኦሮሞ ፖፑሌሽን ሙቭመንት። ሶስተኛው ሶሺዮ ካልቸራል ኤክስቼንጅ፣ ማህበራዊና ባህላዊ ሁኔታዎችን በከፍተኛ ሁኔታ የለወጠ እንቅስቃሴ ነው። በከፍተኛ ሁኔታ ማህበረሰቡ ኢንተርሚንግልድ ሆኗል። ኦሮሞ ማህበረሰብ ኢንተርሚንግል ያልሆነበት የኢትዮጵያ ክፍል ፈልጎ ማግኘት ያስቸግራል። ምክንያቱም ሰፊ የአገሪቱን ክፍል የሸፈነ እንቅስቃሴ በመሆኑ የተነሳ በነዛ አካባቢዎች ይኖር ከነበረ ማህበረሰብ ጋር ኢንተርሚንግል አድርጓል። ይሄ ደግሞ ከፍተኛ የሆነ ማህበራዊና ባህላዊ ለውጦች እንዲመጡ አድርጓል። የባህል መወራረስ አስከትሏል። ሌላው ቼንጅ ኢን ፖለቲካል ስትራክቸር፣ የፖለቲካ መዋቅሩን በከፍተኛ ሁኔታ ተለውጧል። የሌላውም አካባቢ ፖለቲካል መዋቅር ተለውጧል። የኦሮሞን ፖለቲካ መዋቅር ተለውጧል በነበረው ኢንተራክሽን ምክንያት። ኢኮኖሚክ ትራንስፎርሜሽን፣ ኢኮኖሚካሊ ትራንስፎርምድ ሆኗል። የኢኮኖሚክ አክቲቪቲው ሊለወጥ ችሏል። ለምሳሌ ፓስቶራል የነበረው የህብረተሰብ ክፍል በከፊል ፓስቶራል የነበረው የህብረተሰብ ክፍል ሴደንተሪ ላይፍ ስታይል እንዲከተሉ ሆኗል። ስለዚህ ኢኮኖሚክ ትራንስፎርሜሽንም እንደዚሁ የዚህ ፖፑሌሽን ሙቭመንት ውጤት ነበረ። ኢምፓክት ኦን ዘ ሚዲቫል ኪንግደም ኤንድ ዘ ሱልጣኔት፣ የኦሮሞ ፖፑሌሽን ሙቭመንት ሚዲቫል ኪንግደም ክርስቲያን ኪንግደሙን ላይና ሙስሊም ሱልጣኔቶች ላይ ያመጣው ጫና ምንድን ነው? ያመጣው ለውጥ ምንድን ነው ብለን ስንጠይቅ ክርስቲያን ኪንግደም ግዛቱ በጣም ዲሚኒሽ እንዲሆን ተደርጓል። ኢት ዋዝ ሪስትሪክትድ ቱ ዘ ሪጅን ኖርዝ ኦፍ ዘ አባይ ሪቨር፣ ከአባይ ወዲያ ማዶ ከአባይ በስተ ሰሜን ባለው ግዛት ብቻ እንዲወሰን አድርጎታል። የኦሮሞ ፖፑሌሽን ሙቭመንት የክርስቲያን ኪንግደሙ ላይ ብቻ ሳይሆን የሙስሊም ሱልጣኔት ኦፍ አደል ላይም እንደዚሁ ተጽዕኖ አምጥቷል። በዚህ የተነሳ የሙስሊም ሱልጣኔት ኦፍ አደል ደግሞ በሐረር ከተማ ውስጥ ብቻ እንዲወሰን አድርጎታል። it was restricted, it was reduced to the city of Harar። በጀጎል ግንብ፣ የጀጎል ግንብ በነገራችን ላይ የተገነባው በ16ኛው ክፍለ ዘመን ነው። የተገነባውም it was to protect themselves from the Oromo expansion፣ ኦሮሞ ኦቨርራን እንዳያረጋቸው የተገነባ ግንብ ነው። በመሆኑም የሙስሊም ሱልጣኔት ኦፍ አደል ወዴት ሪስትሪክት ተደረገ? ሐረር ከተማ ውስጥ they were restricted, they were reduced to the city of Harar encircled by the ጀጎል wall። አሰፋፈሩን የምትመለከቱ አሁን ሐረሪ ህዝብን የምታገኙ ጀጎል ውስጥ ነው በዋነኛነት። ከጀጎል ውጭ ያለው ፖፑሌሽን የምንመለከተው አሰፋፈር ራሱ ኦሮሞዎቹ ሰፍረው የምናገኛቸው ከጀጎል ውጭ ነው። ኦሪጂናሊ ኢት ዋዝ ቢልት ቱ ቼክ ዚ ኦሮሞ። ስለዚህ ሁለቱም ግሩፖች ላይ ከፍተኛ ተጽዕኖ አምጥቷል። ፓወራቸውን በተመለከተ፣ የቴሪቶሪያል ኤክስቴንታቸውን በተመለከተ ያኛው ክርስቲያን ኪንግደሙ ከአባይ ወዲያ ማዶ ብቻ ኖርዝ ኦፍ አባይ ሪስትሪክት ሲደረግ፣ ሱልጣኔት ኦፍ አደል ደግሞ ሐረር ከተማ ውስጥ ብቻ ሊወሰን ችሏል። የተለያዩ የሙስሊም ሱልጣኔቶችን በተመለከተ ለምሳሌ ሙስሊም ሱልጣኔት ኦፍ ባሌ፣ ሃዲያ፣ ፋጣጋር፣ ዳውሮ፣ ዳሞት፣ ጋፋት ኤንድ ቢዛሞ፣ እነዚህም በተመለከተ የኦሮሞ ፖፑሌሽን ሙቭመንት ኢምፓክቱ ምንድን ነው ስንል ሁለት ነው። አይዘር ዲስትሮይድ ሆኗል ወይ ደግሞ በከፍተኛ ሁኔታ በኦሮሞዎች ኢንፍሉዌንስድ ሆኗል ሌሎቹ ስቴቶች። ስለዚህ ምን ያህል የኦሮሞ ፖፑሌሽን ሙቭመንት ምን ያህል ከፍተኛ ለውጥ በአገሪቱ እንዳስከተለ ከዚህ መርዳት እንችላለን። ሌላው how did the Oromo treat the local communities? ኦቨርራን ባደረጓቸው ወይም ደግሞ በተቆጣጠሯቸው አካባቢዎች ከሎካል ኮሚኒቲ ጋር የነበራቸው መስተጋብር ምን ይመስላል የሚለውን ስንፈትሽ communities that accepted the Oromos
ወይም ደግሞ የኦሮሞን ህዝቦች በጸጋ የተቀበሉት የህብረተሰብ ክፍሎች they were treated kindly በጥሩ ሁኔታ ነው ትሪት የተደረጉት። ንብረታቸው አልተዘረፈም፣ ጉዳት አልደረሰባቸው። ምንድነው የተደረጉት? they were adopted into ኦሮሞ subgroups through the institution of ሞጋሳ። እዚህ ጋር ሞጋሳ የሚባል ወደፊት ዘርዘር አድርገን እንመለከተዋለን። አዶፕሽን ካልቸር አለው የኦሮሞ ሶሳይቲ። ኮሚናል አዶፕሽን እና ኢንዲቪጁዋል አዶፕሽን ሜካኒዝም አለው። አሜን ብለው ኦሮሞን የተቀበለው ኮሚኒቲው እንዳለ ማህበረሰቡ እንዳለ በሞጋሳ ስርዓት የኦሮሞ ማህበረሰብ አካል ይደረጋል። they were treated as ኦሮሞስ። ከዛ ጊዜ በኋላ ይሄ ሞጋሳ ስርዓቱ ከተከናወነ በኋላ እንደሌላ ህብረተሰብ ሳይሆን ትሪት የሚደረጉት they were treated as ኦሮሞስ adopted into the ኦሮሞ subgroups። ያን አካባቢውን በተቆጣጠረው ሰብግሩፕ ኦሮሞ ሰብግሩፕ የዛ አካል እንዲሆኑ ይደረጋሉ። ይሄ የሚደረግበት ስርዓት ምን ይባላል? ሞጋሳ ይባላል። ሞጋሳ ኮሚናል አዶፕሽን ነው። ህብረተሰቡን እንዳለ የኦሮሞ ማህበረሰብ አካል የማድረግ ስርዓት ነው። ይህንን የሚያደርጉበት ኢንስቲትዩሽን ደግሞ ምን ይባላል? ሞጋሳ ይባላል። ኢንጆይንግ ዘ ራይትስ ኦፍ አዶፕሽን። ከዛን ጊዜ ጀምሮ ያ ኮሚኒቲ ለምሳሌ ሌትስ ሴይ ዘ ኦሮሞስ ሙቭ ኢንቱ ኤክስ ኮሚኒቲ፣ ኤክስ የሚባል ኮሚኒቲ ያለበት አካባቢን ዘይ ኦቨራን ያን አካባቢ ሲቆጣጠሩ ያ ህብረተሰብ የኦሮሞን ፖፑሌሽን አካባቢን የተቆጣጠረውን ኦሮሞ ፖፑሌሽን በጸጋ የሚቀበል ከሆነ ካይንድሊ ነው ትሪት የሚደረገው። ምንም ጉዳት አይደርስበትም። ህብረተሰቡ እንዳለ ያ ሎካሉ ኮሚኒቲ እንዳለ አዶፕት ይደረጋል። ስነስርዓት ይከናወናል። ያ ስነስርዓት የሞጋሳ ስርዓት ይባላል። በዚህ የተነሳ ከዛን ጊዜ ጀምሮ ያ ኮሚኒቲ እንደ ኦሮሞ ማህበረሰብ ትሪት ይደረጋል። ይሄ አንዱ ፓርት ነው። በተቃራኒው ደግሞ ወደ አካባቢው የመጣውን ኦሮሞ ፖፑሌሽን ሬዚስት ያደረገ ወይም ደግሞ የተዋጋ ትሪት የሚደረግበት ሁኔታ ደግሞ ከዚህ ኮምፕሊትሊ የተለየ ነው። they were treated harshly በከፍተኛ ሁኔታ ውጊያ ይካሄዳል። they were treated harshly ከዚህ ጋር ተከትሎ ፕሮፐርቲያቸው ፕለንደር ይደረጋል፣ ሀብታቸው ይዘረፋል። they were treated hardly and they were forced to flee አካባቢውን ለቀው ወደ ሌላ አካባቢ እንዲሰደዱ ይደረጋሉ። ስለዚህ ሁለት ነው አማራጩ፣ ወይ ዎርምሊ በጸጋ ተቀብሎ በሞጋሳ ስርዓት የዛ ህብረተሰብ ክፍል አካል መሆን ነው። ሌላው ደግሞ ሬዚስት አድርጎ ታግሎ የተደመሰሰው ተደምስሶ የቀረው ደግሞ አካባቢውን ለቆ መሸሽ ነው ያለበት። ለዚህ ጥሩ ምሳሌ በእንደዚህ ሬዚስት በማድረግ የኦሮሞ ፖፑሌሽን ሙቭመንት ሬዚስት ያደረጉና በእንዲህ አይነት ሁኔታ ትሪት የተደረጉ አካባቢዎች ምንድናቸው? ኖቴብል ኤግዛምፕልስ ኢንክሉድ ዘ ስቴት ኦፍ ዳሞት እና ቢዛሞ የዚህ ጥሩ ምሳሌዎች ናቸው። they tried to resist the ኦሮሞ ፖፑሌሽን ሙቭመንት and as a result they were harshly ነው ትሪት የተደረጉት and they were made to flee። ህዝቡ አካባቢውን ለቆ ወደ ሌላ አካባቢ እንዲሰደድ ተደርጓል። ሌላው ሶሺዮ ካልቸራል ኤክስቼንጅ ነው። ሌላው ትልቁ የኦሮሞ ፖፑሌሽን ሙቭመንት ትልቁ ኢምፓክት ማህበረሰባዊና ባህላዊ እሴቶችን ኤክስቼንጅ የማድረግ ሁኔታ ነው። አብሮ በመኖር ሂደት ውስጥ አንዱ ካንዱ ተላምዶ ቫሊዎችን ማህበረሰባዊ እሴቶችን የሚጋሩበት ሁኔታ ተፈጥሯል። አዶፕሽን ኦፍ ዘ ጋዳ ሲስተም እንግዲህ ነን ኦሮሞ የሆኑት ቅድም ባልነው ስርዓት የኦሮሞ ማህበረሰብ አካል የሆኑት በሞጋሳ ስርዓት የኦሮሞ ማህበረሰብ አካል የሆኑት ምን እንዲያደርጉ ይደረጋሉ? የጋዳ ሲስተምን አዶፕት እንዲያደርጉ ወይም ደግሞ እንዲቀበሉ ይደረጋሉ። several non-ኦሮሞ ኤትኒክ ግሩፕስ adopted the ጋዳ ሲስተም። በዚህ የተነሳ የጋዳ ሲስተም ኦሮሞዎች የሚተዳደሩበትን ሶሾ ካልቸራል ኢኮኖሚክ ፖለቲካል ስርዓት እሱን እንዲ አዶፕት ያደርጋሉ። እንግዲህ ምን ብለናል? ሞጋሳ ስርዓት ዋንስ ከተከናወነ በኋላ ያ ማህበረሰብ ከዛን ጊዜ ጀምሮ የኦሮሞ ኮሚኒቲ እንደሆነ ነው የሚታወቀው። እንደ ኦሮሞ ነው። ማንኛውም የኦሮሞ ኮሚኒቲ የሚያደርገውን ነገር ያደርጋል። የሚተዳደረው በገዳ ስርዓት ይሆናል ማለት ነው። the ኦሮሞስ also integrated cultural element from settled communities። እንግዲህ በዚህ የተነሳ አብሮ መኖር ጀምረዋል። ያ ህብረተሰብ የኦሮሞ ህብረተሰብ አካል ሆኗል። የገዳ ስርዓትን ተቀብሏል። ኦሮሞዎቹም አብሮ በመኖር ሂደት ውስጥ ከነዛ ህብረተሰብ በመሃላቸው አብሯቸው ከሚኖሩት ሎካል ኮሚኒቲ ብዙ የተማሩት ነገር አለ። ስለዚህ ቦት ሳይድስ ነው፣ ተጽዕኖ ቦት ሳይድስ ነው። ሎካል ኮሚኒቲው የኦሮሞ ካልቸርን አዶፕት አድርጓል። ኦሮሞዎችም በመሃሉ አብረውት ይኖሩት የነበረውን የህብረተሰብ ክፍል ሎካል ኮሚኒቲ ብዙ ነገሮች ሊቀስሙ ችለዋል። ብዙ ነገሮችን አዶፕት አድርገዋል እና the Oromo also integrated cultural elements from settled communities። ስለዚህ it was both ways። የኦሮሞዎቹን ካልቸር ብቻ ሳይሆን ኦሮሞዎቹም ከነዛ ብዙ ካልቸራል ኤሌመንት የወሰዷቸው ነገሮች አሉ። ሌላው የዚህ ፖፑሌሽን ሙቭመንት ኢምፓክት ሪሊጂየስ ኮንቨርሽን ነው፣ የእምነት መለወጥ ነው። ምንድነው የሆነው? እንግዲህ አንዱ ለውጥ ምንድነው? some ኦሮሞ communities were converted to Christianity። የክርስትና እምነትን አዶፕት አደረጉ። especially those among the Christian communities። ክርስቲያን ኮሚኒቲ መካከል ሴትል ያደረጉት ኦሮሞ ኮሚኒቲስ
ምንን አክሴፕት አደረጉ? ክርስትና እምነትን ተቀብለው they were converted to Christianity whereas ሙስሊም ማህበረሰብ የሚበዛበት አካባቢ ሴት ላይ ያደረጉት ኦሮሞዎች ደግሞ እስልምና እምነትን ተቀበሉ። በተለይ ደግሞ ኢስተርን ወደ ምስራቅ ኢትዮጵያ አካባቢ የምንመለከተው አሁን አብዛኛው ሙስሊም ኮሚኒቲ ነው የኦሮሞ ማህበረሰብ። ይህ እንግዲህ አንዱ የካልቸራል ኢንተርሚንግሊንግ ውጤት ነው። ቼንጅስ ኢን ፖለቲካል ስትራክቸርስ፣ ሌላው ደግሞ በፖለቲካ ስትራክቸር የመጣው ለውጥ ነው። ኢንዲጂነስ ወይም ደግሞ አገር በቀል የነበረው ፖለቲካል ስትራክቸር ቀስ በቀስ ሊለወጥ ችሏል። ዘ ገዳ ሲስተም ስትራግልድ ቱ ፋንክሽን ኢፌክቲቭሊ ኦቨር ዋይድ ኤሪያስ። አንዱ ትልቁ ችግሩ የገዳ ሲስተም የኦሮሞ ማህበረሰብ ሰፊ አካባቢዎችን እየተቆጣጠረ በሄደ ቁጥር የገዳ ሲስተም እንደ በፊቱ ፋንክሽን ማድረግ አልቻለም። ስለዚህ የኦሮሞ በሰፊ ኤሪያ ላይ እየሰፈረና የሚቆጣጠሩት አካባቢ እየሰፋ በሄደ ቁጥር የገዳ ስርዓት እንደ በፊቱ ስትሮንግ በሆነ ሁኔታ ፋንክሽን ማድረግ አለመቻሉ አንዱ ምክንያት ነው። ይህም ቀስ በቀስ የገዳ ሲስተም እንዲዳከም የበኩሉን አስተዋጽኦ አድርጓል። ዲፍረንት ገዳ ሴንተርስ ኢመርጅድ ዲዩ ቱ ጂኦግራፊካል ኤንድ ኢንቫይሮንመንታል ዲፍረንስስ። በዚህ የተነሳ እንግዲህ ኦሮሞ ማህበረሰብ የተለያየ አካባቢ ነው የሰፈረው ብለናል። በዚህ የተነሳ ገዳ ሲስተሙ ራሱ ባህሪው እየተለወጠ መጣ። አንዱ አካባቢ ያለው የገዳ ስርዓትና ሌላው አካባቢ ያለው የገዳ ስርዓት የተወሰነ ዲፍረንት ኤሌመንት ፕሮዲስ ማድረግ ጀመረ። ስለዚህ የተለያዩ ገዳ ሴንተርስ ኢመርጅ አደረጉ። በምን ምክንያት? ዲዩ ቱ ጂኦግራፊካል ኤንድ ኢንቫይሮንመንታል ዲፍረንስ፣ የተለያየ አካባቢ በመስፈራቸው የተነሳ የገዳ ፊቸር ራሱ እየተለወጠ ለመምጣት ችሏል። የተለያዩ ገዳ ሴንተሮች ፎርም ሆነዋል። ሆኖም ዲስፓይት መልቲፕል ሴንተርስ፣ ምንም እንኳን የተለያዩ ብዛት ያላቸው ገዳ ሴንተሮችን ቢፈጠሩም ዋና ዋና የሚባሉ የገዳ ቫሊዩስ ግን ዋና ዋና የሚባሉ የገዳ ሲስተም እሴቶች ግን ሊቀጥሉ ችለዋል። ዲዩቱ ገዳ ፌዴሬሽን ሲስተም በመኖሩ ያንን ፕሪዘርቭ አድርጎ ያቆየው የነበረው የገዳ ፌዴሬሽን ሲስተም ነው። ይሄ ደግሞ ሪንፎርስ ሲደረግ የነበረው አባ ሙዳ ሴሬሞኒስ የሚባላል። ሙዳ ሴሬሞኒ ላይ በየጊዜው ስለሚገናኙ ዋና ዋና የሚባሉት የገዳ ሲስተም እሴቶች ተጠብቀው እንዲቀጥሉ የበኩሉን አስተዋጽኦ አድርጓል። ማን? የሙዳ ሴሬሞኒስ። ስለዚህ የገዳ ፌዴሬሽን ሲስተም ለዚህ አባ ሙዳ ፒልግሪሜጅ አለ፣ በየጊዜው የሚከናወን ስርዓት ነው። እዛ ላይ በመገናኘት ዋና ዋና የሚባሉ የገዳ ቫሊዩስ ፐርሲስት እንዲያደርጉ እንዲቀጥሉ ትልቅ አስተዋጽኦ አድርጓል። ሌላው ኢኮኖሚክ ትራንስፎርሜሽን ነው። የኢኮኖሚ ለውጥ ሺፍት ቱ ሴደንተሪ ሚክስድ ፋርሚንግ። ከዚህ በፊት ብለናል። የተወሰነው የኦሮሞ ፖፑሌሽን ከብት እርባታ ላይ የተመሰረተ ኢኮኖሚ ነበር ይመራ የነበረው። ይሄ ግን ቀስ በቀስ ወደ ምን ሽፍት አድርጓል? ወደ ሴደንተሪ ሚክስድ ፋርሚንግ ሽፍት አድርጓል። ሌድ ቱ ዘ ፎርሜሽን ኦፍ ሶሻል ክላስስ አሞንግ ዘ ኦሮሞስ ኢንቮልቪንግ ሎንግ ዲስታንስ ትሬድ ኢንክሪዝ። እንግዲህ ሎንግ ዲስታንስ ትሬድ በከፍተኛ ሁኔታ አድጓል። የተለያዩ ሶሻል ክላስ በኦሮሞ ኮሚኒቲ ውስጥ ፎርም እንዲያደርጉ አድርጓል። ሌላው ዘ ራይዝ ኦፍ ዎርሎርድስ ነው። እንግዲህ ለገዳ ሲስተም አንዱ መዳከምና ቀስ በቀስ መለወጥ አስተዋጽኦ ያደረገው ምንድነው? ጠንካራ የጦር መሪዎች ጉልበታቸው እየዳበረ መምጣቱ ነው። እንግዲህ ፉክክርና ተደጋጋሚ ግጭቶች ይከናወኑ ነበር። ይሄ በተለይ የንግድ መስመሮቹን ለመቆጣጠር እነዚህ አትራፊ የንግድ መስመሮቹን ለመቆጣጠር ከፍተኛ የሆነ ጦርነት ይደረጋል፣ ውድድር ይደረጋል። በዚህ ጊዜ ይህ ተደጋጋሚ ጦርነት ጠንካራ የጦር መሪዎች ጠንካራ አባዱላስ ይባላሉ የዎር ሊደርስ። ጠንካራ ዎር ሊደርስ ኢመርጅ እንዲያደርጉ አደረገ። እነዚህ ዎር ሊደርስ ደግሞ የንግድ መስመሩን በመቆጣጠር ከፍተኛ ሀብት ሊያፈሩ ችለዋል። ከዛ በኋላ ምን ሆነ? ኮምፒቲሽን ኤንድ ኮንፍሊክት ኦቨር ትሬድ ሩት ሌድ ቱ ፓወርፉል ዎርሎርድስ ቻሌንጂንግ ገዳ ኦቶሪቲ። እነዚህ አቅማቸው እየጎለበተ የመጣ የጦር መሪዎች አባዱላዎች የገዳ ኦቶሪቲን ቻሌንጅ ማድረግ ጀመሩ። እንግዲህ በገዳ ስርዓት ውስጥ መሪዎች በየጊዜው ይቀያየራሉ፣ በምርጫ ነው የሚከናወነው። ስለዚህ እነዚህ ጉልበት ያፈሩ አባዱላዎች ግን ስልጣናቸውን ይዘው መቀጠል ይፈልጋሉ። ለዚህ ደግሞ ሀብት አካብተዋል፣ ጉልበት አካብተዋል፣ ብዙ ሰራዊት አላቸው። ስለዚህ ቀስ በቀስ ምንን ቻሌንጅ ማድረግ ጀመሩ? የገዳ ስርዓቱን ቻሌንጅ ማድረግ ጀመሩ። ምክንያቱም አፍተር 8 years ይለቀቃል። በየ8 ዓመቱ አዳዲስ መሪዎች ዲሞክራቲክ ነው፣ ምንም ኦቶሪቴሪያን የሆነ ነገር የለም። እነዚህ ግን ቀስ በቀስ ምን እየሆኑ መጡ? ኦቶሪቴሪያን እየሆኑ መጡ፣ ዲክታተር እየሆኑ መጡ። የገዳ ስርዓቱን ቻሌንጅ ማድረግ ጀመሩ። ዌልት ፍሮም አግሪካልቸር ኤንድ ትሬድ። ለዚህ ደግሞ ትልቁ ያበረታታቸው ከግብርናና ከንግድ የሚገኘው ሀብት አባዱላዎቹን በጣም ዌልዚ ያደረጋቸው፣ ሀብታም አደረጋቸው። ሀብታም በመሆናቸው ብዙ ሰራዊት እንዲከተላቸው ማድረግ ቻሉ። ፕራይቬት አርሚስ፣ ብዙ ሰራዊት በነሱ የሚደገፍ ብዙ ሰራዊት እንዲኖራቸው ያደረጉ። ይሄ ደግሞ
የገዳ ስርዓትን ቻሌንጅ እንዲያደረጉ አቅም ፈጠረላቸው። ዚስ አንደርማይን ዘ ገዳ ኮንትሮል። ገዳ ሲስተም ባይ ኢትስ ቬሪ ኔቸር ዲክታቶሪያል የሆነ ነገርን አይደግፍም። ምክንያቱም ዲሞክራቲክ ነው። ሁሉ ነገር በምርጫ ነው፣ በስምምነት ነው። አንዱ ግሩፕ አስረክቦ በስነ ስርዓት አስረክቦ ነው ለሌላው ለመጪው ትውልድ የሚያስረክበው እና እነዚህ ይህንን ቻሌንጅ ማድረግ ጀመሩ። ዲክላይን ኦፍ ዘ ገዳ ሲስተም። መጨረሻ ላይ እንዴት ነው ገዳ ሲስተም ዲክላይን ያደረገው? ኦቶሪቲ ኦፍ ዘ ገዳ ኦፊሻልስ። ቅድም እንዳልነው አንዳንድ ገዳ ኦፊሻልስ የኢኮኖሚ አቅማቸው፣ ወታደራዊ አቅማቸው እየዳበረ ሲሄድ የገዳ ስርዓቱን ቻሌንጅ ማድረግ ጀመሩ። ዘ ኢመርጀንስ ኦፍ አምቢሽስ ኦሮሞ ሊደርስ። አምቢሽስ የሆኑ ኦሮሞ ሊደርስ ወይም ደግሞ ከፍተኛ የሆነ የስልጣን ፍላጎት ያላቸው ኦሮሞ ሊደርስ ኢመርጅ አደረጉ። who extended their power beyond the ገዳ ሳይክል። ገዳ ሳይክሉን መቀበል የማይፈልጉ ግሩፖች ኢመርጅ አሉ። they wanted to become kings። ንጉስ መሆን ፈለጉ። ስልጣናቸውን ይዘው መቀጠል ፈለጉ። ስልጣናቸውን ለልጆቻቸው ማስተላለፍ ፈለጉ። ሄሪዲተሪ መሆን ፈለጉ። this was against the ገዳ ሲስተም። በገዳ ሲስተም everything was based on election፣ ምርጫ ነው እና ሳይክሉን ጠብቆ ነው የሚከናወነው እና የገዳ ሳይክልን ቻሌንጅ ማድረግ ጀመሩ። ሰም ሊደርስ በዚህ የተነሳ አንዳንዶቹ አባዱላዎች፣ አንዳንዶቹ ኦሮሞ ዎርሎርድስ በጣም ፓወርፉል ከመሆናቸው በኋላ ቀስ በቀስ ምን ሆኑ? they became ሞቲ ሆኑ። ሞቲ ማለት ንጉስ ማለት ንጉስ ሆኑ። making a significant shift in governance። የኦሮሞ ለዘመናት ለብዙ ክፍለ ዘመኖች ይዞት የመጣውን በገዳ ሲስተም ላይ የተመሰረተውን የአስተዳደር ስርዓት በከፍተኛ ሁኔታ ለወጡት። ከዛ በኋላ ንጉስ ሆነው ሄሪዲተሪ ሩለርስ ሆኑ ማለት ነው። አባት እስካለ ድረስ እንትን ይላል፣ ከሱ ቀጥሎ ልጁ ይገዛል። and so on they become kings፣ ንጉስ ሆኑ። ይሄ ለገዳ ስርዓት መዳከምና መፍረስ ዋነኛ አስተዋጽኦ ያደረገው ዋና ጉዳይ ነው። summary of the consequence። እንግዲህ ኮንስኮንሱን ሰምራይዝ ስናደርገው ኪ ፖይንትስ ምንድናቸው? the Oromo movement reshaped the political, social and economic landscapes of Ethiopia and the Horn። እንግዲህ በተደጋጋሚ እንዳነሳ ነው የኦሮሞ ፖፑሌሽን ሙቭመንት የኢትዮጵያና ሆርን ኦፍ አፍሪካን ፖለቲካዊ፣ ማህበረሰባዊ እና ኢኮኖሚያዊ ሁኔታዎችን በከፍተኛ ሁኔታ የለወጠ ታላቅ የህዝብ እንቅስቃሴ ነው። ኢንተራክሽን ቢትዊን ዘ ኦሮሞ ኤንድ አዘር ግሩፕስ ሌድ ቱ ሲግኒፊካንት ካልቸራል ኤክስቼንጅ ኤንድ ትራንስፎርሜሽን። ሌላው ቁልፍ ነገር እዚህ ጋር ማወቅ ያለብን በኦሮሞ ማህበረሰብና በሌላው የህብረተሰብ ክፍል መካከል የነበረው መስተጋብር ከፍተኛ የሆነ ባህላዊ ኤክስቼንጆች፣ ባህላዊ ልውውጦች እንዲመጣ ምክንያት ሆኗል። ይሄ ደግሞ ከፍተኛ የሆነ ለውጥ አምጥቷል። በተደጋጋሚ እንዳነሳ ነው የኦሮሞ ማህበረሰብ የተለያዩ ሎካል ኮሚኒቲዎችን ኢንኮርፖሬት አድርጓል በነበረው ኢንስቲትዩሽን በሞጋሳ ስርዓት እና የኦሮሞ ካልቸርን እንዲቀበሉ ሁኔታዎች የተመቻቹ ነበሩ። በተመሳሳይ ሁኔታ የኦሮሞ ኮሚኒቲም በእነዚህ በሰፈረባቸው አካባቢዎች የነበሩ ማህበረሰብ ሎካል ኮሚኒቲን ካልቸር ተቀብሏል። ስለዚህ ከፍተኛ የሆነ ካልቸራል ኤክስቼንጅ ተከናውኗል። ዛሬ የምናያት ፕሬዘንት በኢትዮጵያን ለመረዳት የኦሮሞ ፖፑሌሽን ሙቭመንት ያመጣው ለውጥ ቀላል አይደለም። ትልቅ አስተዋጽኦ ካደረጉት ሁኔታዎች አንዱ ኦሮሞ ፖፑሌሽን ሙቭመንት ነው። ቀጥሎ የምንመለከተው ስለ ገዳ ሲስተም ኦፍ ዘ ኦሮሞ፣ ስለ ገዳ ሲስተም ምን ይመስላል የሚለውን እንመለከታለን። መጀመሪያ ገዳ ሲስተም ምንድን ነው? ገዳ ሲስተም እንግዲህ ኢንዲጂነስ ዲሞክራቲክ ሶሺዮ ፖለቲካል ኢንስቲትዩሽን ነው። አገር በቀል የሆነ ማህበራዊ ፖለቲካዊ ተቋም ነው። የኦሮሞ ኮሚኒቲ ለምዕተ ዓመታት የኦሮሞ ማህበረሰብ ገቨርን ሲደረግበት የነበረ ማህበራዊና ፖለቲካዊ ተቋም ነው። አገር በቀል የሆነ ዲሞክራቲክ ኢንስቲትዩሽን ነው። ዲሞክራቲክ ኮንሰፕት ዛሬ ወደ አፍሪካ ከመምጣቱ በፊት ኦሮሞ ማህበረሰብ ይህንን ዲሞክራቲክ ኤሌመንቶች ያሉት ሶሺዮ ፖለቲካል ኢንስቲትዩሽን የነበረውና በዛም አማካይነት ለዘመናት ገቨርን ሲደረግ የነበረ ማህበረሰብ ነው። ስለዚህ ኢትዝ ኢንዲጂነስ ነው። ኢንዲጂነስ ዲሞክራቲክ ኢንስቲትዩሽን ነው። ከውጭ የመጣ አይደለም፣ አገር በቀል እና በዚህ የኦሮሞ ማህበረሰብ ሶሺዮ ፖለቲካል ሁኔታዎችን ገቨርን የሚያደርግበት ስርዓት ነው። የገዳ ሲስተም የማይዳስሰው የኦሮሞ ማህበረሰብ የአኗኗር ሁኔታ የለም ማለት ይቻላል። የፖለቲካ ሁኔታው ገቨርን የሚደረገው በገዳ ሲስተም ነው። የኢኮኖሚክ ሁኔታው ገቨርን የሚደረገው በዚሁ ሲስተም ነው። ማህበራዊ ሁኔታው ሪሊጂየስ ላይፍ ኢት አፌክትድ ኦልሞስት ኤቭሪ አስፔክት ኦፍ ዘ ኦሮሞ ላይፍ፣ ሁሉንም የኦሮሞ ማህበረሰብ የህይወት ክፍሎችን የሚዳስስ ኢንስቲትዩሽን ነው በገዳ ሲስተም። በዚህም የተነሳ በ2016 ዓ ም በፈረንጆች የገዳ ሲስተም በዩኔስኮ በቅርስነት በኢንታንጀብል የማይዳሰስ ቅርስ ተብሎ በዩኔስኮ ተመዝግቦ የኦሮሞ ማህበረሰብ ወይም የኢትዮጵያ ብቻ ሳይሆን የዓለም ቅርስ ሆኖ ሊመዘገብ ችሏል። ስለዚህ በ2016 የዩኔስኮ ኢንታንጀብል የማይዳሰስ ቅርስ ብሎ ሊመዘግበው ችሏል። የኦሮሞ ገዳ ሲስተም
ስትራክቸሩ ምን ይመስላል፣ መዋቅሩ ምን ይመስላል የሚለውን ስንፈትሽ በግሬዶች የተከፋፈለ ነው። ክፍሎች አሉት። የኦሮሞ ሶሳይቲ ገና ከልጅነታቸው ጀምሮ ጎልማሳ እስኪሆኑ ድረስ በዚህ በግሬድ ሲስተም ተከፋፍሎ የሚኖርበት ስርዓት ነው። ግሬድ ሲስተም አንዱ ቁልፍ የገዳ ሲስተም ኤሌመንት ነው። ኦሮሞ ችልድረን ፓስ ስሩ ሲሪስ ኦፍ ግሬድስ ኤቭሪ 8 years። በእነዚህ ግሬዶች በየ8 ዓመቱ ከአንዱ ግሬድ ወደ ሌላው ግሬድ እያንዳንዱ የኦሮሞ ማህበረሰብ ያልፋል። የኦሮሞ ወንዶች ልጆች ከአንዱ ግሬድ ወደ ሌላው ግሬድ በየ8 ዓመቱ ሙቭ ያደርጋሉ። አሱሚንግ ቫሪየስ ሪስፖንሲቢሊቲስ አንዱ ግሬድ ሲሆኑ የሚሰጣቸው ሪስፖንሲቢሊቲ አለ። ወደ ሌላው ግሬድም ሲያልፉ የሚሰጣቸው የአንዱ ግሬድ ሪስፖንሲቢሊቲ ወይም ኃላፊነት ከሌላው ግሬድ ኃላፊነት የተለየ ነው። ሪስፖንሲቢሊቲው ደረጃው ከፍ እያለ የሚሸጋገሩበት ነው። እንግዲህ ምን ይባላሉ የሚሉትን ስንጠቀስ የገዳ ግሬድ አለ፣ ኤጅ ግሩፕ አለ። ከስንት እስከ ስንት ዓመት ያሉት እዚህ ውስጥ ይኖራሉ የሚለውን እንመለከታለን። እንግዲህ የኦሮሞ ገዳ ሲስተም በግሬድ ተከፋፍሏል። የመጀመሪያው ግሬድ ደበሌ ይባላል። ደበሌ ውስጥ የሚካተቱት የኦሮሞ ወንዶችን ነው የሚመለከተው። እድሜያቸው ከዜሮ ከህፃንነታቸው ገና ጀምሮ እስከ 8 ዓመት ባለው ጊዜ ውስጥ ደበሌ የሚባለው ግሬድ ውስጥ ይቆያሉ። they will have their own responsibility በዛ ኤጅ ግሬድ ውስጥ ሲሆኑ ደግሞ የራሳቸውን ሪስፖንሲቢሊቲ ይኖራቸዋል። ቀጥሎ ጋሜ ወይም ጢጢቆ የሚባለው ነው። ይሄ ጋሜ ወይም ጢጢቆ የሚባለው አንዳንድ ቦታ ጋሜ ይባላል፣ አንዳንድ ቦታ ጢጢቆ ይባላል። ከ8 ዓመት እስከ 16 ዓመት ባለው ጊዜ ውስጥ ሲሆኑ እዚህኛው ግሬድ ውስጥ ይሆናሉ። they will assume a different role, a different responsibility carry out ያደርጋሉ። ሶስተኛው ግሬድ ጋሜ ወይም ደግሞ ጉርጉዶ ይባላል። ይህ ደግሞ ከ16 እስከ 24 ዓመት በሚሆኑበት ጊዜ የሚቆዩበት ገዳ ግሬድ ነው። ሌላው ኩሳ ነው። ኩሳ ከ24 እስከ 32 ዓመት በሚሆኑበት ጊዜ የሚኖሩበት ነው። ቀጥሎ ራባ ወይም ዶሪ የሚባለው ሲሆን ከ32 እስከ 40 ዓመት ነው። የመጨረሻው ገዳ የሚባለው ከ40 እስከ 48 ዓመት ባሉት ጊዜ ውስጥ የሚቆዩበት ግሬድ ነው። እንግዲህ ሳይክሊክ ነው ብለናል። ገዳ ሲስተም ሳይክሊክ ግሬድ ሲስተም ነው። ፉል ሳይክል ኮንሲድ 10 ገዳ ግሬድስ። ሙሉ ሳይክሉን አንድ ኦሮሞ ወጣት ከህፃነቱ ጀምሮ ፉል ሳይክሉን የሚያጠናቅቀው 10 ግሬዶች አሉት። እነዚህ 10 ግሬዶች በሁለት ይከፈላሉ። እንግዲህ እንዳልነው አንዱ ሳይክል ውስጥ 8 ዓመት ነው የሚቆየው ብለናል። 10 ካለው 80 ነው የሚሆነው። እነዚህ ግን በሁለት ነው የሚከፈሉት። divided into 2 periods of 40 years። የመጀመሪያው 5ቱ ግሬድ አለ፣ ቀጥሎ ደግሞ 5ቱ ግሬድ አለ። ስለዚህ 2 periods ናቸው of 40 years each፣ እያንዳንዳቸው 40 እና ኒው ቦርን አዲስ ገና የተወለደ ልጅ ኢንተር ዘ ሲስተም 40 years behind their fathers። ከአባቶቻቸው በ40 ዓመት ዘግይተው ነው አዲሱ ግሩፕ ውስጥ የሚገቡት። ስለዚህ 40 years ጋፕ አላቸው ማለት ነው በሁለቱ በአባትና በልጅ መካከል ማለት ነው። ገቨርናንስ ስትራክቸር ምን ይመስላል? የኦሮሞ ሶሳይቲ የሚተዳደርበት የአስተዳደር ስርዓት ምን ይመስላል የሚለውን ስንመለከት በቅድሚያ የምናገኘው ጨፌ ነው። ጨፌ ማለት አሴምብሊ ወይም ደግሞ ዋናው ጉባኤ ማለት ነው። አሁን ራሱ የኦሮሚያ ክልል የሚተዳደርበት ዋናው ምክር ቤቱ ጨፌ ነው የሚባለው። ጨፌ ኦሮሚያ ነው የሚባለው። ጨፌ ማለት አሴምብሊ ማለት ነው፣ ጉባኤ ማለት ነው። እንግዲህ እዚህ ጨፌ ውስጥ ሜምበር የሚሆኑት ኢሌክትድ ኦፊሻልስ አት ሎካል ሪጅናል ኤንድ ሴንትራል ሌቭልስ የተመረጡ ኢሌክትድ ኦፊሻልስ አሉት። እንግዲህ ዲሞክራቲክ ነው ብለናል። ኦፊሻልስ የሚመረጡት በዲሞክራሲያዊ ስርዓት ነው። ሁሉም እኩል መብት ባለው ዲሞክራሲያዊ ስርዓት ነው ኦፊሻልስ የሚመረጡት። ገቨርንድ ቤዝድ ኦን ዲሞክራቲክ ፕሪንሲፕልስ ኢንዲጂነስ ዲሞክራቲክ ኢንስቲትዩሽን ነው የምንለው ለዚህ ነው። ኦፊሻልስ የሚመረጡት ፒውርሊ ኦን ዲሞክራቲክ ቤዝስ ነው። ሁሉም ኢኳል ሴይ ባለበት ሁኔታ ነው የሚመረጡት እና ውሳኔዎች የሚወሰኑት ተወያይተው መጨረሻ ላይ የበላይነት ባገኘው ሀሳብ ነው። ሁሉም በነፃነት ሀሳቡ ከገለጸ በኋላ የተሻለው ሀሳብ ነው የሚጸድቀው። ስለዚህ ይሄ ጨፌው ገቨርን ይደረግ የነበረው it was based on democratic principles ነው። የገዳ ኪ ኦፊሻልስ ዋና ዋና ቁልፍ የሚባሉ ኦፊሻሎች ወይም ደግሞ አመራሮች እነማን ይባላሉ? ሮላቸው ምንድን ነው የሚለውን ስንመለከት መጀመሪያ የምናገኘው አባገዳን ነው። አባገዳ is the highest authority in the ኦሮሞ ገዳ ሲስተም። ትልቁ ከፍተኛው ስልጣን አባገዳ ነው። highest authority ይሁን እንጂ he is first among equals ካሉት ውስጥ እንግዲህ ከፍተኛ ደረጃ ላይ ከደረሱት ውስጥ ከነዛ ውስጥ የተሻለው ነው የሚመረጠው። he is first among equals ማለት ካቻዎቹ የተሻለው ተመርጦ ነው አባገዳ የሚሆነው። ግሬድ ሲስተም ውስጥ ናቸው ብለናል። እዛ ግሬድ የደረሱት ኢኳሊ ኢንታይትልድ የሆኑ ኢኳሊ ለዛ ቦታ እጩ የሚሆኑ አሉ። ከነዛ መሃል የተሻለው እሱ
አባገዳ ይሁን ተብሎ ይሾማል። ስለዚህ ሂዝ ፈርስት አሞንግ ኢኳልስ ኢኳል ከሆኑት ውስጥ እሱ ይሁን ተብሎ ተመርጦ ነው አባገዳ የሚሆነው። ስለዚህ በምርጫ ነው አባገዳው የሚሰየመው። ከአባገዳ ሌላው ቁልፍ የሆነ የገዳ ኦፊሻል አባ ሴራ ይባላል። አባ ሴራ ማለት ህግ ነው በአፋን ኦሮሞ። አባ ሴራ ማለት ቺፍ ጀጅ ማለት ነው፣ ዋናው ዳኛ ማለት ነው። የዳኝነት ስራ የዳኝነት ሚና ነው የሚጫወተው። ግራ ቀኙን አይቶ ውሳኔ መስጠት ስራ ይሰራል። ስለዚህ አባ ሴራ ነው ሌላው ቺፍ ጀጅ ዋና ዳኛ። ሌላው አባዱላ ነው። አባዱላ ከስሙ መረዳትን እንደምንችለው ዱላ ማለት ዘመቻ ማለት ነው። እንግዲህ ዘመቻውን የሚመራ ሂዝ ኮማንደር ኢን ቺፍ ኦፍ ዘ አርሚ የጦሩ መሪ ማለት ነው። የጦር መሪዎቹ አባዱላ ይባላሉ፣ ኮማንደር ኦፍ ዘ አርሚ። ሌላው ሚናቸውን ጨርሰው ዘመናቸውን ጨርሰው ሪታየርድ ኦፊሻልስ አሉ፣ አንጋፋዎቹ ኤልደሮቹ። እነዚህ የማማከር አገልግሎት ይሰጣሉ። ዝም ብሎ አይደለም የሚቀመጡት፣ አርጅተዋል እና ጊዜያቸውን ጨርሷል ተብሎ ዝም ብሎ ኖት ሌፍት አሳይድ። አሲስትድ ኢን ገቨርናንስ ኤንድ ዲሲዥን ሜኪንግ በአስተዳደር እና በውሳኔ አሰጣጥ ላይ የምክር አገልግሎት ይሰጣሉ። አድቫይዘርስ ሆኖ ይሰራሉ። ምክንያቱም ሪች የሆነ ኤክስፒሪየንስ አላቸው። ያ ሪች የሆነ ኤክስፒሪየንስ የትም አይቀርም። ልክ አሁን በተለያዩ ቦታዎች ላይ አማካሪዎች ብለን ሲኒየር ሰዎች እንደምንመለከተው እነዚህም ሪታየርድ ኦፊሻልስ የማማከር በገቨርናንስ ላይ በአስተዳደርና በውሳኔ አሰጣጥ ላይ ይመክራሉ፣ ያማክራሉ። ፕሪንሲፕል ኦፍ ገቨርናንሱ ምን ይመስላል፣ የአስተዳደር መርሁ ምን ይመስላል ብለን ስንመለከት ተርም ሌንግዝ አለው። ኢሌክትድ ኦፊሻልስ ሰርቭ ኦንሊ ፎር 8 years። ዲሞክራሲ መገለጫው አንዱ በጊዜ የተገደበ ነው ስልጣናቸው። ያ ጊዜ ሲሞላ ለተከታዩ ለተረኛው ግሩፕ ይለቃሉ። ስለዚህ ኢሌክትድ ኦፊሻልስ ሰርቭ ኦንሊ ፎር 8 years። ይህንን ነው እንግዲህ አባዱላዎች ቻሌንጅ አድርገው ሞቲ የሆኑት። ይህንን ነው ሊቀበሉ ያልፈለጉት። ብዙ ዲሞክራቲክ ሀገሮች ብንመለከት የመሪው የስልጣን ዘመን የተገደበ ነው። አሜሪካ ውስጥ ከ2 ተርም በላይ አሜሪካ ፕሬዚዳንት መሆን አይቻልም። አንድ መሪ ሰርቭ ሊያደርግ የሚችለው ለ2 ተርም ብቻ ነው። ሌሎችም ጋር እንደዚህ ስልጣኑ በጊዜ የተገደበ ነው። ሁለተኛው ፓወር ባላንስ ነው። ቼክስ ኤንድ ባላንስ ፕሪንሲፕል ኦፍ ቼክስ ኤንድ ባላንስ የምንለው በዲሞክራቲክ ሶሳይቲ ውስጥ አሁን በዘመናዊ ዲሞክራሲ ስርዓት ውስጥ ቼክስ ኤንድ ባላንስ የሚባል ስርዓት አለ። አንዱ አንዱን ቼክስ ኤንድ ባላንስ ያደርጋል። ምንድነው? ዲክታተር እንዳይሆን ነው፣ ፈላጭ ቆራጭ እንዳይሆን ስልጣኑ አንዱ አንዱን ይቆጣጠራል ማለት ነው። አንዱ ክፍል ሌላውን ክፍል የሚቆጣጠርበት ስርዓት ነው። ይሄ አንዱ የዲሞክራቲክ ፕሪንሲፕል መገለጫ ነው። የዲሞክራቲክ ስርዓት አንዱ መገለጫ ይሄ ነው። ስለዚህ ፓወር ባላንስ አለ። ምን ማለት ነው? ራሳቸውን የቻሉ ነፃ የሆኑ ኤክስኪዩቲቭ አስፈጻሚ፣ ስራ አስፈጻሚ የምንለው ነው፣ ሌጂስሌቲቭ ህግ አውጪ እና ጁዲሻል ህግ ተርጓሚ ዳኞች የምንላቸው እነዚህ ብራንቾች አሉት። ቦዲስ ኦፍ ገቨርንመንት የምንለው ነው። ዘመናዊ ዲሞክራሲ ስርዓት አንዱ መገለጫው ምንድን ነው? የመንግስት ስልጣን በ3 የተከፈለ ነው። ቦዲስ ኦፍ ገቨርንመንት የምንለው አለ። ኤክስኪዩቲቭ፣ ሌጂስሌቲቭ እና ጁዲሻል፣ ህግ አውጪው፣ ህግ ተርጓሚውና ህግ አስፈጻሚ የሚባሉ። ስለዚህ ይሄ ቼክስ ኤንድ ባላንስ አንዱ የሌላውን ስልጣን ቼክ ያደርጋል። ይሄ በሌለበት ሁኔታ ዲሞክራቲክ ስርዓት መገንባት አስቸጋሪ፣ ምክንያቱም ስልጣን አንዱ ጠቅልሎ ይዝና ዲክታቶርሺፕ ይፈጠራል ማለት ነው። ስለዚህ ቼክስ ኤንድ ባላንስ ነበረ ገዳ ሲስተም ውስጥ። እንደዚሁ ኤክስኪዩቲቭ፣ ሌጂስሌቲቭ እና ጁዲሻል ብራንች ነበሩ። እያንዳንዳቸው ኢንዲፔንደንት ናቸው። በነፃነት ነው ስራውን የሚሰራው። አንዱ ሌላው ላይ ተጽዕኖ አያሳድርም፣ ግን አንዱ አንዱን ይቆጣጠራል። ሌላው ገዳ ሲስተም አምባገነንነትን ወይም ዲክታቶርሺፕን ቶለሬት አያደርግም። ኮረፕሽንን ቶለሬት አያደርግም። ሙሰኛና አምባገነን መሪዎች ሲያጋጥሙ ከኃላፊነት የሚነሱበት ሲስተም ነበር፣ ስርዓት ነበር። ኮረፕት ኤንድ ዲክታቶሪያል ሊደርስ ከኃላፊነታቸው ይነሳሉ። ያ ስርዓት ምን ይባላል? ቡቂሱ ይባላል በኦሮምኛ። ምን ማለት ነው? ሪሙቫል ማለት ነው። ከዛ ከቦታ ላይ ማንሳት ነው። ይታይና የአምባገነን ባህሪ ወይም ደግሞ የኮረፕሽን ባህሪ ያሳየ መሪ ከኃላፊነቱ ቡቂሱ በሚባለው ስርዓት አማካይነት ውሳኔ ይወሰንና እንዲነሳ ይደረጋል። ሌላው ስለ ገዳ ሲስተም ስናገር የሙቭመንት ፓርቲሲፔሽንን እዚህ ጋር ማንሳት ጠቃሚ ነው። እንግዲህ ገዳ ሲስተም ቅድም ያልነው የግሬዲንግ ሲስተሙ የመሳሰሉት በዛ ሲስተም ውስጥ የሚያልፉት ኦንሊ ሜን ሜምበርስ ኦፍ ሶሳይቲ ናቸው፣ ወንዶቹ ናቸው። ይህ ማለት ግን ሴቶቹን ገዳ ሲስተም ኤክስክሉድ ያደርጋል ማለት አይደለም። የሴቶች ተሳትፎም ኢኳሊ ትልቅ ቫሉ የሚሰጥበት ማህበረሰብ ነው። ይሄ የሴቶች ፓርቲሲፔሽን ፋሲሊቴት የሚያደርገው ኢንስቲትዩሽን ሲንቄ ኢንስቲትዩሽን ይባላል። ሲንቄ የምትባለው ብዙ ጊዜ አይታችሁ እንደሆነ እቺ ዘንግ አለች። ሴቶቹ የኦሮሞ ሴቶች የሚይዟት ቀጭን በትር ሲንቄ ትባላለች። ያቺ ሲምቦላይዝ ታደርጋለች። ሲምቦል ኦፍ ዜር ፓወር፣ የፓወራቸው መገለጫ ቱል ነች። ጋብቻቸውን ላይ አይታችሁ እንደሆነ ሲጋቡ ሴቶቹ ያቺን ሲንቄ ይዘው ነው ከቤተሰቦቻቸው ቤት የሚወጡት። እና ሲንቄ ኢንስቲትዩሽን የውመን ፓርቲሲፔሽን ኢንሹር የሚደረግበት ስርዓት ነው። ኢት ፕሮሞትስ ጀንደር ኢኳሊቲ ዊዚን ዘ ገዳ ሲስተም። ሲንቄ ኢንስቲትዩሽን የጾታ እኩልነትን ወይም ደግሞ የሴቶችን ፓርቲሲፔሽን ፕሮሞት የሚያደርግ ተቋም ነው። በገዳ ሲስተም ውስጥ ወንዶች ብቻ ዶሚኔት የሚያደርጉት እንዳይሆን
የወንዶች የበላይነት እንዳይሆን ይህንን ባላንስ የሚያደርግ ኢንስቲትዩሽን ሲንቄ ኢንስቲትዩሽን ነው። ሲንቄዋ ሲምቦል ኦፍ ፈርቲሊቲ ኤንድ ፕሮስፐሪቲ ፎር ውመን ትልቅ ፓወር ያላት ነች። እቺ ዘንጓ ሲምቦሊክ ሲግኒፊካንሷ ከፍተኛ ነው። በኦሮሞ ሶሳይቲ ውስጥ ሴቷ ኢፍትሐዊ የሆነ ነገር ሲያጋጥማት ከቤቷ ይዛ ትወጣለች። እቺን ሲንቄዋን ይዛ ወጥታ ተቃውሟን በምታሰማ ጊዜ ሁሉም ሴቶች ያችን ሲንቄ ይዘው ወጥተው ሰባሰቡና ያንን ጥፋት የፈጸመው ወንድ ባሏ ሊሆን ይችላል ዋቴቨር ለፍርድ እንዲቀርብ ተገቢው ቅጣት እንዲቀጣ አንድ ሰው ዜርፎር እቺ ሲንቄ ሲምቦል አላት። ሲምቦላ አንዱ ፈርቲሊቲ ነው። ሌላው ደግሞ ምንድነው ፕሮስፐሪቲ ፎር ውመን የሴቶች ትልቅ ኢንስትሩመንት ነች። ስለዚህ ውመን ፓርቲሲፔሽንም እንደዚሁ ቦታ ያለው ነው በገዳ ሲስተም ውስጥ። ስለዚህ ሀደ ሲንቄ ይባላል። ልክ አባገዳ እንደምንላቸው የኦሮሞ ኦፊሻልስ ትልቅ ሮል አላቸው ሀደ ሲንቄዎች። ለምሳሌ ፒስ ሜኪንግ ላይ በተለይ የሰላም በማስፈን ረገድ ላይ ግጭት ላይ ዋቴቨር ላይ እንደዚህ አይነት ሁኔታዎች በሚከሰቱበት ጊዜ ከአባገዳዎቹ እኩል ሀደ ሲንቄዎቹ ትልቅ ሚና ይጫወታሉ። አሁን ትልልቅ ፕሮግራሞች ላይ ስንመለከት አባገዳዎችም ሀደ ሲንቄዎችም አንድ ላይ ትልልቅ ሴሬሞኒዎች ላይ እንመለከታቸው። በተለይ ደግሞ ሴቶቹ ሀደ ሲንቄዎቹ ሰላም ማስፈን ላይ እርቀ ሰላም ማውረድ ላይ የመሳሰሉት ላይ ትልቅ ሚና ይጫወታሉ። ፓርቲሲፔት ኢን ፒስ ሜኪንግ ፕሮሰስ አሎንግሳይድ ሌጋል ኤክስፐርትስ ኤንድ ኤልደርስ ከትልልቅ የኦሮሞ ኦፊሻሎች ጋር ሀደ ሲንቄዎች ትልቅ ሚና በኦሮሞ ማህበረሰብ ውስጥ ይጫወታሉ። ዲክላይን ኦፍ ዘ ገዳ ሲስተም እንዴት ነው ታዲያ ገዳ ሲስተም ቀስ እያለ እያሽቆለቆለ የመጣው? ምን ፋክተሮች ናቸው ለገዳ ስርዓት መዳከም ዋና ምክንያት የሆኑት? በከፊል ጠቅሰናል። የአባዱላ ፓወርፉል እየሆኑ መምጣት አንዱ ምክንያት ነው ብለናል። ዘርዘር አድርገን ስንመለከት የተለያዩ ፋክተሮች ለገዳ ስርዓት መዳከም እና መጨረሻ ላይ ማሽቆልቆል ምክንያት ሆነዋል። ፋክተርስ ኮንትሪቢዩቲንግ ቱ ዘ ዲክላይን ለገዳ ሲስተም ማሽቆልቆል ወይ መዳከም ምክንያት የሆኑ ምንድን ናቸው ስንል አንደኛው ዘ ኢመርጀንስ ኦፍ ፓወርፉል አባዱላስ ሁ ቢኬም ሞቲ። የመጀመሪያው ጠንካራ አባዱላዎች ወይም ደግሞ የጦር መሪዎች ዎርሎርድስ ጉልበታቸው እየጠነከረ የኢኮኖሚ አቅማቸው እየጠነከረ በሄደ ጊዜ ሀብታቸው እየጠነከረ በሄደ ጊዜ በስራቸው የሚያሰማሩ ሰራዊት እየበዛ በሄደ ጊዜ በገዳ ስርዓት መተዳደር አልፈለጉም። ከዛ በኋላ ራሳቸውን ወደ ምንነት ቀየሩ? ወደ ሞቲነት፣ ወደ ንጉስነት ቀየሩ። ወደ ሄሪዲተሪ ሩለርስነት ቀየሩ። ይሄ ዋናው ምክንያት። ሁለተኛው ኢንቮልቭመንት ኢን ሎንግ ዲስታንስ ትሬድ እንግዲህ የሎንግ ዲስታንስ የንግድ በከፍተኛ ሁኔታ እየተስፋፋ መሄድ ለገዳ ስርዓትም መዳከም የራሱ አስተዋጽኦ አድርጓል። አንደኛ ቅድም እንዳልነው የአባ ዱላዎቹ ከዚህ ንግድ በከፍተኛ ሁኔታ ሀብት ማግኘት ጀመሩ። የሀብት ማፍራታቸው ውጤት አንዱ ንጉስ የመሆን ፍላጎታቸው መጨመር ነው። ሌላው በሎንግ ዲስታንስ ትሬድ ምክንያት የተለያየ ህብረተሰብ ክፍል ይገናኛል። በዚህ የተነሳ የኦሮሞ ማህበረሰብ ሌሎቹ የሚተዳደሩበትን ስርዓት በመረዳት ቀስ በቀስ የሌሎቹ ተጽዕኖ ሁሉ ሊያድርበት ችሏል እና ለገዳ ሲስተም መዳከም የራሱ አስተዋጽኦ አድርጓል። ሌላው ዘ ኤክስፓንሽን ኦፍ ኢስላም ነው። የእስልምና እምነት መስፋፋት እንደዚሁ ለገዳ ስርዓት መዳከም የራሱን አስተዋጽኦ አድርጓል። ኢንተራክሽን ዊዝ ሞናርኪካል ኦሞቲክ ስቴትስ በንጉሳዊ ስርዓት የሚተዳደሩ የተለያዩ ኦሞቲክ ስቴቶች መሀል የኦሮሞ ማህበረሰብ ሰፍሯል። እነዚህ ኦሞቲክ ስቴቶች በንጉሳዊ ስርዓት ነው የሚተዳደሩት። ይህንን የንጉሳዊ ስርዓት በማየት ቀስ በቀስ የገዳ ስርዓት ሊዳከም ችሏል። ይህንን ቀስ በቀስ ኦሮሞዎቹ እዛ አካባቢ የሰፈሩት እነዚህ ሞናርኪክ ኦሞቲክ ስቴት መሃል የሰፈሩት ኦሮሞዎች ቀስ በቀስ ይህንን አዶፕት በማድረግ ወደ እነሱ በመውሰድ እነሱም ቀስ በቀስ ወደ ንጉሳዊ ስርዓት የመመስረት ሁኔታ አለ። የዚህ ተጽዕኖ ቅድም እንዳልነው ካልቸራል ኤክስቼንጁ ካልቸራል ኢንተርሚንግሉ ቀላል አይደለም። ሌላኛው ዘ ኢንፍሉዌንስ ኦፍ ሚሽነሪ አክቲቪቲስ ኤንድ ሃይራርኪካል ኢን ኢትዮጵያን ኢምፓየር እና ሚሽነሪ አክቲቪቲስም እንደዚሁ ለገዳ ስርዓት መዳከም የራሳቸውን ሚና ተጫውተዋል። ከረንት ስታተሱ ታዲያ ምንድን ነው? አሁን በምን ሁኔታ ላይ ይገኛል? አሁን እንግዲህ የገዳ ሲስተም ተዳክሞ አሁን እንደምናውቀው በተወሰነ ሪቹዋል በተወሰነ ስርዓቶች አንዳንድ ሴሬሞኒዎች ሲከበሩ የምናይበት ቦታ ነው። የተወሰነ አካባቢ ሴሬሞኒያል የሆኑ አክቲቪቲዎች ላይ ነው የገዳ ሲስተምን የምንመለከተው የገዳ ስርዓትን የምንመለከተው። ሬዲዩስ ቱ ሪቹዋልስ ኤንድ ሴሬሞኒያል አክቲቪቲስ ፎር ሰም ኦሮሞ እና ገዳ ሲስተም አሁን በመጠኑም ቢሆን የምንመለከተው ወደ ቦረና አካባቢ አሁንም ትንሽ የድሮ ገዳ ሲስተም ምን ይመስል እንደነበረ ማየት የምንችለው ቦረና አካባቢ ነው። ገዳ ስርዓት ላይ ጥናት የሚያጠኑ አጥኚዎች ሄደው የሚያጠኑትም እዛ አካባቢ ነው እና ብዙ ቦታ ተዳክሟል የገዳ ሲስተሙ። አሁን ወደ ሪቹዋል አንዳንድ ስርዓቶች ላይ ነው የምንመለከተው። ለምሳሌ እንደ ኢሬቻ የመሳሰሉ ሴሬሞኒዎች ላይ የገዳ ሲስተም አንዳንድ ሴሬሞኒያል አክቲቪቲዎችን እንመለከታለን። ኤሌመንትስ ኦፍ ዘ ገዳ ኤክስፕሬሽን ኤንድ ትሬትስ ሪሜን ኢን ኮንቴምፖራሪ ኦሮሞ ካልቸር። ነገር ግን በኦሮሞ ካልቸር አሁን ባለው ኦሮሞ ማህበረሰብ ዘንድ
ገዳ ኤሌመንቶች ግን አሉ። በተለያዩ ሁኔታዎች የገዳ ስርዓቶች እንመለከታለን። ለምሳሌ ማንኛውም ስነ ስርዓት ሲጀመር የምንመለከተው በአባገዳዎችና አደ ሲንቄዎች ተገኝተው ፕሮግራሙን በምርቃት ይጀምሩታል። የተለያዩ ፕሮግራሞች ላይ የገዳ ቫሊዩስ የገዳን መገለጫዎች የሚያሳዩ የተለያዩ ነገሮች እንመለከታለን። ስለዚህ አሁንም ኮንቴምፖራሪ ኦሮሞ ካልቸር ውስጥ የገዳ ሲስተም ማኒፌስቴሽኖች አሁንም እንዳሉ እናያለን። ሲግኒፊካንስ ኦፍ ዘ ገዳ ሲስተም ሲግኒፊካንሱ ምንድን ነው? ጠቀሜታው ምንድን ነው? የገዳ ስርዓት ብለን ስንመለከት አንደኛ ዲሞክራቲክ ሞዴል ነው። ምን ያህል ዲሞክራሲያዊ ጽንሰ ሀሳብ ከምዕራብ ከመምጣቱ በፊት የኛ ማህበረሰብ ውስጥ ለረጅም ዘመናት የተሰራበት ኢንስቲትዩሽን እንደነበረ መረዳት እንችላለን። ዲሞንስትሬትስ ሂስቶሪካል አቴምፕትስ አት ሰልፍ ገቨርናንስ ራስን በዲሞክራሲያዊ ስርዓት ለማስተዳደር ጥቅም ላይ ይውል የነበረ ስርዓት እንደነበረ ሁነኛ ማሳያ ነው። ረጅም ታሪክ ያስቆጠረ ራስን በራስ በስርዓት የማስተዳደር ሂደት የነበረበት ሁኔታ በጥሩ ሁኔታ ለማሳየት የሚረዳ ኢንስቲትዩሽን ነው። ራይትስ ኤንድ ዩኒቲ ኢት ሴትስ ሊሚት ኦን ሩለርስ አንዱ ገዢዎች ላይ ሊሚት ያበጀ የነበረ ስርዓት እንዲህም በማድረጉ ጋራንትድ ራይትስ ኦፍ ኦል ሜምበርስ ኦፍ ሶሳይቲ ሁሉም የህብረተሰቡ ክፍል በእኩልነት ሊሳተፍበት የሚችል ስርዓት ለዘመናት ያቆየ ስርዓት አምባገነንነትን ያለአግባብ በስልጣን መጠቀምን የሚከለክል ስርዓት ዘርግቶ ሁሉም የኦሮሞ ማህበረሰብ በእኩልነት ሊጠቀምበት የሚችል ስርዓት ለማበጀት ጥቅም ላይ ውል የነበረ በጣም ጠቃሚ የነበረ ኢንስቲትዩሽን ነው። ሌላው ጥቅሙ ምንድነው? ኢት ፕሪዘርቭድ ዩኒቲ ኤንድ ሰስቴን ኢንተርናል ፒስ ፎር ሴንቸሪስ በኦሮሞ ማህበረሰብ ዘንድ አንድነት እንዲፈጠር በማድረግ የማህበረሰቡን ውስጣዊ ሰላም ለብዙ ምዕተ ዓመታት ተጠብቆ እንዲኖር ያደረገ ኢንስቲትዩሽን ነው። በዚህ የተነሳ በኦሮሞ ኮሚኒቲ ዘንድ ትልቅ ቫልዩ ያለው ኢንስቲትዩሽን ነው። ስለ ገዳ ሲስተም ስናጠቃናቀቅ ገዳ ሲስተም ኢዝ ፒቮታል ፓርት ኦፍ ኦሮሞ አይደንቲቲ የኦሮሞ አይደንቲቲ ወይም ደግሞ የኦሮሞ ማንነት ቁልፍ የሆነ ሲስተም ነው። የኦሮሞ አይደንቲቲ ኤንድ ገቨርናንስ ስለ ኦሮሞ ስርዓትና ስለ ኦሮሞ ማንነት ስናነሳ የገዳ ሲስተምን ማንሳት ግድ ነው። ኢትስ ዲሞክራቲክ ፕሪንሲፕልስ ኤንድ ካልቸር ሲግኒፊካንስ ኮንቲኒው ቱ ኢንፍሉዌንስ ኦሮሞ ሶሳይቲ ቱዴይ እስከዛሬ ድረስ የዲሞክራቲክ እና ካልቸራል የባህላዊ ጠቀሜታው እስከዛሬ ድረስ ያለውን የኦሮሞ ማህበረሰብ ኢንፍሉዌንስ እያደረገ ያለ ስርዓት ነው። ዘ ገዳ ሲስተም ኤግዛምፕሊፋይስ a unique form of governance that has shaped the Oromo historical and cultural landscape ዩኒክ የሆነ ለየት ያለ አስተዳደር ሆኖ የኦሮሞን ህዝብ ታሪካዊና ባህላዊ ምህዳሮችን ጠብቆ የቆየ ኢንስቲትዩሽን ነው። ስለዚህ ይህንን ስርዓት በሚገባ መረዳት ምን ይሰጠናል? it offers insight into the democratic practices and social structure of indigenous societies የኢንዲጂነስ ሶሳይቲ ወይም ደግሞ አገር በቀል ማህበረሰባት እንዴት ዲሞክራቲክ ፕራክቲስ እና ሶሻል ስትራክቸርን ለዘመናት ጠብቀው እንደቆዩ እንድንረዳ ያደርገናል። ቀጥሎ የምናገረው በዚህ በኦሮሞ ማህበረሰብ ውስጥ የነበሩ ኢንስቲትዩሽንስ ናቸው። እነዚህ ኢንስቲትዩሽንስ ወይም ደግሞ እነዚህ ስርዓቶች ምን ይባላሉ? ሞጋሳና ጉዲፈቻ የሚባሉ ስርዓቶች ናቸው። ከዚህ በፊት ስለ ሞጋሳ ተናግረናል። አሁን ደግሞ ጉዲፈቻን ጨምረን እናገራለን። ሞጋሳ ምንድን ነው? አንድ ሶሳይቲ በኦሮሞ ማህበረሰብ ፉሊ አዶፕት የሚደረግበት ስርዓት ነው። ማህበረሰቡ እንዳለ የኦሮሞ ማህበረሰብ አካል ተደርጎ የሚወሰድበት ስርዓት ሞጋሳ ይባላል። ሴሬሞኒ ኦፍ አዶፕቲንግ ኒው ኦሮሞ ኤንድ ነን ኦሮሞ ግሩፕ ኦሮሞም ሆነ ነን ኦሮሞ ግሩፕ የትልቁን ኦሮሞ ማህበረሰብ አካል እንዲሆን የሚደረግበት ስርዓት ምን ይባላል? ሞጋሳ ይባላል። ከዛ ጊዜ ጀምሮ ማንኛውም የኦሮሞ ሶሳይቲ ያለው መብት ተከብሮለት እንደ ኦሮሞ ሶሳይቲ ሆኖ ይቀጥላል ማለት ነው። ይህ ስርዓት የሚከናወነው አባገዳው በተገኘበት ቦታ ነው። ይህን ስርዓት በዋነኛነት የሚመሩት የኦሮሞ አባገዳ በተገኘበት የሚከናወን ስነ ስርዓት ነው። በነገራችን ላይ ለኦሮሞ ፖፑሌሽን ሙቭመንት የራሱ አስተዋጽኦ አለው። ይሄ በሞጋሳ የኦሮሞ ማህበረሰብ አካል የተደረገው ህብረተሰብ የኦሮሞ አካል ስለሆነ ከዛን ጊዜ ጀምሮ በሚደረጉት እንቅስቃሴዎች የኦሮሞ ማንፓወር ቡስት አድርጎታል። ማለት የሰራዊት ቁጥራቸው እንዲጨምር አድርጓል። ሌላው ጉዲፈቻ ነው። አሁን በዚህ ባለው ኢንተርሚንግሊንግ በተፈጠረው ኢንተርሚንግሊንግ ምክንያት ጉዲፈቻ ኦልሞስት አሁን በአማርኛም ጉዲፈቻ ነው የሚባለው። ጉዲፈቻ ማለት ህፃን ልጅን ወስዶ እንደ ራስ ልጅ አድርጎ ማሳደግ ማለት ነው። ኦሪጂናሊ ግን ይሄ ተርሙ አፋን ኦሮሞ ነው። ፕራክቲሱም የኦሮሞ ፕራክቲስ ነው። ምንድነው ጉዲፈቻ ስንል? ኢንዲቪጁዋል ሌቭል አዶፕሽን ነው። ከሞጋሳ የሚለየው ሞጋሳ ኮሚናል ሌቭል ነው፣ ኮሌክቲቭ አዶፕሽን ነው ያኛው። ይሄኛው ግን ኢንዲቪጁዋል አዶፕሽን ነው። በግለሰብ ደረጃ አንድ ልጅ ተወስዶ አንድ ኦሮሞ ቤተሰብ ውስጥ ልጅ ተደርጎ ይወሰዳል።
ከዛ ጊዜ ጀምሮ ከሌሎቹ ልጆች እኩል መብት ኖሮት የዛ ቤተሰብ አባል ሆኖ ይቀጥላል። ኢንዲቪጁዋል ሌቭል አዶፕሽን ነው ትሪቲንግ ዘ አዶፕትድ አዝ ሪል ሰን እንደ ዋንኛ ከአብራኩ እንደተወለዱት ልጆች ከነሱ እኩል የሰውየው ወይም ደግሞ እነዛ ባልና ሚስት ኦሮሞ ባልና ሚስቶች ልጅ ተደርጎ ይቆጠራል ማለት ነው። የዛ ሰውዬ ከአብራኩ ከተፈጠሩት ልጆች እኩል መብት ይኖረዋል ማለት ነው። ይሄ ምን ይባላል? ጉዲፈቻ ይባላል። ሞጋሳ ኮሌክቲቭ አዶፕሽን ነው ብለናል። ፕሮሰሱ ግሩፕስ አዶፕትድ ቢካም ኢልማ ጎሳ ተብሎ ይጠራሉ። ኢልማ ጎሳ ማለት ምን ማለት ነው? ሰን ኦፍ ዘ ሰብ ግሩፕ የዛ ሰብ ግሩፕ የዛ ኦሮሞ ሰብ ግሩፕ የዛ ልጅ ነው ማለት ነው። የዛ ልጅ ነው ማለት ነው። ስለዚህ ከዛን ጊዜ ጀምሮ በድሮ ማንነቱ አይደለም የሚታወቀው። ከዛን ጊዜ ጀምሮ በአዲሱ ማንነቱ ነው። ኢልማ ጎሳ ተብሎ ይታወቃል። ለምሳሌ ኢቱ ከሆነ ያ የኦሮሞ ሰብ ግሩፕ ያ በሞጋሳ ስርዓት አዶፕት የተደረገው ማህበረሰብ ኢቱ ተብሎ ነው የሚታወቀው ማለት ነው። የዛ ማህበረሰብ አካል ተደረገ ማለት ነው። ኢንታይትል ቱ ሶሾ ኢኮኖሚክ ኤንድ ፖለቲካል ራይትስ አዶፕት ያደረገው የኦሮሞ ሰብ ግሩፕ ያለው ኢኮኖሚያዊም ማህበረሰባዊም ሆነ ፖለቲካ መብቶች በሙሉ ይጠበቁለታል። ምን ውጤት አስገኘ? አንደኛው ሚሊተሪ ሲግኒፊካንስ ነው ያለው። ከፍተኛ የሆነ ወታደራዊ ጥቅም ነበረው። የኦሮሞ ሰራዊት በከፍተኛ ሁኔታ ቁጥሩ እንዲጨምር ያደረገው ሜካኒዝም አንዱ የሞጋሳ ስርዓት ነው። ስለዚህ አንዱ ኢምፓክቱ ምንድን ነው? ኢት ኤክስፓንደድ ሚሊተሪ ፖቴንሻል ኤንድ ሰክሰስ ኢን ባትልስ። የኦሮሞ ኮሚኒቲ በየሄዱበት ቦታ ሰክሰስፉል ሆኖ በከፍተኛ ሁኔታ ብዙ ቦታዎችን ለመቆጣጠር ካስቻላቸው ነገሮች አንዱ ይሄ ነው። ሰራዊታቸውን ቡስት የሰራዊታቸውን ቁጥር በከፍተኛ ሁኔታ እየጨመረ በመሄድ ስኬታማ ለሆነው እንቅስቃሴ ትልቅ ሚና የተጫወተው አንዱ የሞጋሳ ስርዓት ነው። ሌላው ኢት ፕሮቫይደድ ፕሮቴክሽን ኤንድ ቤኔፊት ፎር ዊከር ግሩፕስ። ይህ እንግዲህ ኢን ኤክስቼንጅ ፎር ዚስ ማህበረሰቡም ያ ሎካል ኮሚኒቲውም ያገኘው ጥቅም አለ። በተለይ ዊከር ኮሚኒቲው ደከም ያለ ኮሚኒቲ ከሆነ የኦሮሞን ፕሮቴክሽን በማግኘቱ ብዙ ጥቅም አግኝቷል። ከዛን ጊዜ ጀምሮ ኢልማ ጎሳ ይባላል ብለናል። የኦሮሞ አካል ነው። በመሆኑም ደከም ያሉ በአቅማቸው ደከም ያሉ ኮሚኒቲዎች የዚህ ተጠቃሚ ሆነዋል። አይጠቁም። ከዛ በኋላ ጥቃት የሚባል ነገር አያገኛቸው። ምክንያቱም ዘወር ኖ ሞር ኤክስ ኮሚኒቲ አይደሉም። ዘወር ሜድ ፓርት ኦፍ ኦሮሞ ኮሚኒቲ። እነሱን መንካት ማለት ዋናውን የኦሮሞ ኮሚኒቲ መንካት ማለት ነው። ስለዚህ ዘይ ጎት ፕሮቴክሽን። ወደ ጉዲፈቻ ስንመጣ ተመሳሳይ ነው። ኢንቴግሬሽኑ ነን ኦሮሞ ኢንዲቪጁዋልስ ኢንቴግሬትድ ኢንቱ ኦሮሞ ሶሳይቲ በጉዲፈቻ ስርዓት ካለፉ በኋላ ከዛን ጊዜ ጀምሮ የዛ ቤተሰብ አባላት ናቸው። የዛ ቤተሰብ አባላት ሲሆኑ ደግሞ ከዛ ፋሚሊ የተወለዱ ባዮሎጂካል ልጆች የሚያገኟቸውን ሁሉንም አይነት መብቶች ያገኛሉ። አዶፕትድ ሰንስ ኢንጆይ ኦል ራይትስ ኦፍ ባዮሎጂካል ሰንስ። ከአብራካቸው ከተወለዱ ልጆች እኩል ሁሉንም መብቶች ተካፋይ ነው የሚሆኑት። ቱ ኮንክሉድ ባህላዊ ሲግኒፊካንሱ ምንድን ነው ብለን ስንመለከት ትልቅ ነገር ይነግረናል። ሞጎሳም ሆነ ጉዲፈቻ የሚነግሩን አንድ ነገር አለ። ያ የሚነግሩን ነገር ምንድነው? ምን ያህል የኦሮሞ ሶሳይቲ ኢንክሉሲቭ እንደሆነ ነው የሚነግሩን። የኦሮሞ ማህበረሰብ አቃፊ ማህበረሰብ ነው ስንል ይህን ማለታችን ነው። ሌላው ዘ ሉዋ ኦፍ ዘ ሲዳማ ኤንድ ባሌ ኦፍ ጌዲዮ ኤንድ ሃዮታ ኦፍ ኮንሶ እንደዚሁ ተመሳሳይ የሆነ እንደ ኦሮሞ ማህበረሰብ በብዙ ነገር ከኦሮሞ ጋዳ ሲስተም ጋር የሚመሳሰሉ ኢንስቲትዩሽንስ ናቸው። ሲሚላሪቲስ ዊዝ ዘ ጋዳ ሲስተም ኢን ተርምስ ኦፍ ገቨርናንስ ኤንድ ሶሳይታል ስትራክቸር። ሉዋ የሚባል የሲዳማ ሲስተም ነው፣ የሲዳማ ኢንስቲትዩሽን ነው። የኦሮሞ ገዳ ሲስተም እንደምንለው የሲዳማ ደግሞ ሉዋ ሲስተም እንለዋለን። ባሌ የሚባለው ጌዲዮ፣ ሃዮታ የሚባለው ኮንሶ እንደዚሁ በአስተዳደርና በማህበረሰባዊ አወቃቀሩን ስንመለከት ከገዳ ሲስተም ጋር በብዙ ነገር ይመሳሰላል። ቀጥሎ የምንመለከተው የዚህን ሰፊ ዩኒት ሰመሪ ነው። እንግዲህ በዚህ ዩኒት ስር ያየነው ፒሪየድ ታይም ከቨር የተደረገው ፒሪየድ ከሚዲቫል ፒሪየድ ነው። ሚዲቫል ፒሪየድ የሚጀምረው ከ1270 ነው። ዘ ሪስቶሬሽን ኦፍ ሶሎሞኒክ ዳይነስቲ ነው ብለናል። ይሄ ፒሪየድ የሚቀጥለው እስከ ሚድ 16 ሴንቸሪ ነው። ሚድ 16 ሴንቸሪ ማለት 15 አጋማሽ ድረስ ያለው ጊዜ ነው። ይህ ፒሪየድ ነው ያየነው። ሌላው ኢኮኖሚክ ኢንተራክሽን ነው። በዚህ ፒሪየድ ያየነው አንዱ ቁልፍ ነገር ምንድነው? ሴንትራል ቱ ኢንተራክሽን ከፍተኛ የሆነ የኢኮኖሚ መስተጋብር የነበረበት ነው። ከፍተኛ የሆነ የኢኮኖሚ እንቅስቃሴ የታየበት ዘመን ነው። በተለይ ለዚህ ለኢኮኖሚክ እንቅስቃሴ ትልቁ ሚና የተጫወተው የዘይላ ትሬድ ነው። በዘይላ ትሬድ ሩት ይከናወን የነበረው ዋነኛ የንግድ እንቅስቃሴ ለኢኮኖሚክ ኢንተራክሽኑ ትልቅ መሰረት ነበር እና which fosters economic interdependence among states። በዚህ የተነሳ አንዱ ስቴት ከሌላው ስቴት ጋር በኢኮኖሚ የተሳሰረ ነበረ። እንደምታውቁት ሳውዝ ዌስት ኢትዮጵያ ሸቀጦቹ ወይም ደግሞ ኤክስፖርት የሚደረጉት ሸቀጦች የሚገኙበት ነው። መውጫው ደግሞ በዚህ በሙስሊም ሱልጣኔቶች የሰፈሩበት ዘይላ ፖርት ድረስ የተዘረጋው የንግድ መስመር ነው። ወደ ውጭ የሚወጡ ሸቀጦችም ከውጭ የሚገቡ ሸቀጦችም የሚገቡበት የሚወጡበት መስመር ነው። ስለዚህ
በተለያዩ የህብረተሰብ ክፍሎች መካከል ኢንተርዲፔንደንስ የፈጠረ የንግድ እንቅስቃሴ የተዘረጋበት መስመር ነው። ስለዚህ ይሄ ፔሪየድ አንዱ የሚያሳየን ይህንን ትልቅ የሆነ የኢኮኖሚክ ኢንተራክሽን ነው። ሌላው ትሬድ ፋሲሊቴት ዘ ኤክስቼንጅ ኦፍ ሶሻል ኤንድ ካልቸራል ቫሉስ። ይሄ ሰፊ የንግድ እንቅስቃሴ ያስገኘው ሌላው ለውጥ ምንድነው? ትልቅ የሆነ ማህበራዊና ባህላዊ ቫሉዎችን በተለያዩ ህብረተሰብ ክፍሎች አማካኝነት እንዲለዋወጡ አድርጓል። አንዱ ከአንዱ ጋር እንዲሰባጠር ያደረገ ትልቅ ተጽዕኖ ፈጣሪ የሆነ የኢኮኖሚ መስመር ነው። ኮንፍሊክት እና ኮምፒቲሽን ነው። ይሄ ፒሪየድ አንዱ የሚታወቅበት ትልልቅ ጦርነቶች የተደረጉበት ፒሪየድ ነው። ዎር ኤንድ ፒስፉል ኢንተራክሽን ሁለት መልክ ያለው ፒሪየድ ነው። ፒስፉል ኢንተራክሽን አለ። ለምሳሌ ትሬድ አለ፣ ንግድና የንግድ እንቅስቃሴ በህብረተሰብ መካከል የነበረውን ካልቸራል እና ሶሻል ኢንተራክሽን አይተንበታል። ጦርነትም ደግሞ እንደዚሁ ነበር። ስለዚህ ኮምፒቲሽን፣ በተለይ ኮምፒቲሽን ኦቨር ዘ ኮንትሮል ኦፍ ዘ ዘይላ ትሬድ ሩት የዘይላን የንግድ መስመር ለመቆጣጠር በሚደረግ ግብግብ ምክንያት የተፈጠረ ጦርነት ነው። ብዙ ጦርነቶች ተደርገዋል። በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔትስ አማካይነት የተደረጉ ጦርነቶች ይህንን የንግድ መስመር ለመጠቀም የተደረገ ግብግብ ያስከተለው ጦርነት ነው። ይሄ this led to prolonged wars among various states በተለያዩ ስቴቶች፣ በተለይ ደግሞ በሙስሊም ሱልጣኔትስ አንድ ብቻ አይደለም፣ ብዙ ሙስሊም ሱልጣኔትስ እና በክርስቲያን ኪንግደም መካከል የተደረጉት ጦርነቶች አብዛኞቹ ይህን ትሬድ መስመር ለመቆጣጠር በተደረገ ትንቅንቅ ነው። ሜኒ ስቴትስ ቢኬም ትሪቢዩት ፔይንግ ፕሮቪንስ ሆኑ። በእነዚህ ጦርነቶች ምክንያት ብዙዎቹ ስቴቶች የክርስቲያን መንግስቱ የክርስቲያን ሃይላንድ ኪንግደሙ ገባሮች ሆኖ ነበር። እንዳየነው ፓወር ባላንሱ ይቀያየር ነበር። አንዴ ወደ ክርስቲያን ሃይላንድ ኪንግደሙ ያደላል፣ ሌላ ጊዜ ደግሞ ወደ ሙስሊም ሱልጣኔቶቹ ያደላል እና ሜኒ ስቴትስ ቢኬም ትሪቢዩተሪ ፔይንግ ፕሮቪንስ ኦፍ ዘ ክርስቲያን ሃይላንድ ኪንግደም ዊዝ ሚሊተሪ ጋሪሰንስ። ግብር ከፋዮች ሆኑና ምን ይደረጋሉ? ሚሊተሪ ጋሪሰንስ በየቦታው ይሾማሉ። ማለት የክርስቲያን ሃይላንድ መንግስቱ እነዚህ ግብር የሚገብሩ ግዛቶች ውስጥ የራሱን ሰራዊት ያስቀምጣል፣ ያሰፍራል። ትንሽ አመፅ በተፈጠረ ጊዜ ከዛ ጋሪሰን ሚሊተሪ ጋሪሰን ሄዶ ክራሽ ያደርጋል ያንን አመፅ። ስለዚህ የራሱን ሹማምንት ይሰይማል፣ እንዲሁም ሰራዊትም በየቦታው ያስቀምጡ ነበር። ይሄ ሰራዊት ምን ይባላል? ሚሊተሪ ጋሪሰንስ ይባላሉ። ስታተስ ኮ ዚስ ኮንዲሽን ፐርሲስትድ አንቲል ዘ ላስት ኳርተር ኦፍ ዘ 15th ሴንቸሪ። ይሄ ሁኔታ እንግዲህ የመጨረሻው 15ኛው ክፍለ ዘመን ሩብ ዘመን ድረስ ቀጥሎ ነበር። ከዛ በኋላ ግን ሙስሊም ሱልጣኔቶቹም ጉልበት እያፈሩ በመምጣታቸው ሬዚስት ማድረግ ቀጥለው መጨረሻ ላይ እንዳየነው ከሙስሊም ሱልጣኔት ኦፍ አደል ጋር ብዙ ዓመታት ያስቆጠረ ጦርነት ለማድረግ ችለዋል። ኪ ኢቨንትስ ኦፍ ዘ 16th ሴንቸሪ እንግዲህ 16ኛው ክፍለ ዘመን ቁልፍ የሚባሉ ኢቨንቶች ምንድን ናቸው ብለን ስንመለከት ሲግኒፊካንት ኮንፍሊክትስ ናቸው። ትልልቅ የሆኑ ግጭቶች ተደርገዋል። ኖቴብል ኢቨንትስ ኢንክሉድ ከነዚህ ዋና ዋና ግጭቶች ዋነኛው ወርስ ቢትዊን ዘ ሱልጣኔት ኦፍ አደል ኤንድ ዘ ክርስቲያን ኪንግደም ነው። ዋነኛው ይሄ ነው። 16ኛው ክፍለ ዘመን ስንመለከት ሁለት ዋና ዋና ገናና ሁኔታዎች እንመለከታለን። አንደኛ ኮንፍሊክትን በተመለከተ በክርስቲያን ሃይላንድ ኪንግደሙና በሙስሊም ሱልጣኔት ኦፍ አደል መካከል የተደረገው ብዙ ዓመታት ያስቆጠረ ጦርነት ነው። ብዙ ኢምፓክት ያመጣ ጦርነት ነው። ሌላው ሁለተኛው ጎላ ያለው ኢቨንት የ16ኛው ክፍለ ዘመን ዘ ኦሮሞ ፖፑሌሽን ሙቭመንት ነው። እነዚህ ሁለት ኢቨንቶች የ16ኛው ክፍለ ዘመን ኢትዮጵያን ሂስትሪ ዋነኛ መገለጫዎች ናቸው። ዘ ዎር ኦፍ አህመድ ግራኝ ብለን ኮመንሊ የምንጠራውና ዘ ላርጅ ስኬል ፖፑሌሽን ሙቭመንት ኦፍ ዘ ኦሮሞ። የነዚህ ሁለቱ ታላላቅ ክስተቶች የ16ኛው ክፍለ ዘመን ታላላቅ ክስተቶች ያመጡት ዋና ዋና ኢቨንት ያስገኙት ኢምፓክቶቹ ምንድን ናቸው? ያስገኙት ውጤቶች ብለን ስንመለከት ቦዝ ኢቨንትስ ሁለቱ ኢቨንቶች ያስከተሏቸው ዋና ዋና ነገሮች አንደኛው ኢሜንስ ሎስ ኦፍ ላይፍስ እጅግ በጣም ብዙ የሆነ ሂውማን ኮስት አስከፍለዋል። ብዙ ህዝብ አልቋል በጦርነቶቹ። ሌላው ከፍተኛ የሆነ ማቴሪያል ዲስትራክሽን፣ ብዙ ንብረት ወድሟል፣ ብዙ ቅርስ ወድሟል። ይሄ ማቴሪያል ዲስትራክሽኑ እጅግ በጣም ኢሜንስ የሆነ ማቴሪያል ዲስትራክሽን አስከትሏል። ኦሮሞ ፖፑሌሽን ሙቭመንት ኦሮሞ ማይግሬሽን ይህ እንግዲህ ከ1520 ጀምሮ የተከናወነ ከፍተኛ የሆነ የህዝብ እንቅስቃሴ ነው። ቫሪየስ ብራንቾች እንዳሉት አይተናል። በተለይ ሁለት ኮንፌዴሬሲስ ባሬንቱና ቦረና የሚባሉ ኮንፌዴሬሲ ስር የተካተቱ ብዙ ሰብግሩፕስ እንዳሉ አይተናል። ሆምላንዱን አይተናል። እንቅስቃሴ የተጀመረው ፍሮም ዘ ሃይላንድ ኦፍ ባሌ ከባሌ ሃይላንድ እንደተጀመረ አይተናል። በሁሉም አቅጣጫዎች እንደተንቀሳቀሱ አይተናል። they interacted with different peoples and states ብዙ የኢትዮጵያ ውስጥ ያሉ ህዝቦች ጋር እና የተለያዩ ስቴቶች ጋር ግንኙነት ፈጥረዋል። ኮንስኩዌንስ መጨረሻ ላይ ያስገኙት ውጤቱ ምንድን ነው? የዚህ ፖፑሌሽን ሙቭመንቱ ሜኒ ፕሪኤግዚስቲንግ ስቴትስ ብዙ ከኦሮሞ ፖፑሌሽን ሙቭመንት በፊት የነበሩት ግዛቶች፣ ስቴቶች፣ መንግስቶች ሁለት ነገር ሆነዋል። ወይ ወድመዋል ወይ ደግሞ አሲሚሌትድ ሆነዋል። አይዘር ዲዛፒር አድርገዋል ኦር ወር ሲግኒፊካንትሊ ኢንፍሉዌንስድ ባይ ዘ ኦሮሞስ። ከሁለቱ አንዱ ነው የሆኑት። ክርስቲያን ሃይላንድ ኪንግደም ዋዝ ኮንፋይንድ እንዳየነው ክርስቲያን ሃይላንድ ኪንግደም
ምን ሆኗል? ከአባይ ወዲያ ማዶ ከኖርዝ ኦፍ አባይ ባለው ግዛት ውስጥ ብቻ እንዲወሰን ሆኗል። ሙስሊም ሱልጣኔት ኦፍ አደል ደግሞ እንዳየነው ሐረር ከተማ ውስጥ ብቻ ኮንፋይን እንዲደረግ እና ዙሪያውን በጀጎል ግንብ ታጥሮ እንዲቀመጥ እንደተገደደ አይተናል። ይህን ዩኒት ስናጠቃለው ላስቲንግ ኢምፓክት የ16ኛው ክፍለ ዘመን ዘላቂ ኢምፓክት ምንድን ነው? 16th ሴንቸሪ ማርክድ ትራንስፎርሜቲቭ ፒሪየድ። በኢትዮጵያ ታሪክ ውስጥ ትራንስፎርሜቲቭ ፒሪየድ ከሚባሉት ውስጥ አንዱ የ16ኛው ክፍለ ዘመን የኢትዮጵያ ሂስትሪ ነው። ምክንያቱም በዚህ ፒሪየድ በተከሰቱት ክስተቶች ኢትዮጵያ ውስጥ ከፍተኛ ለውጦች ተከናውነዋል። ይህም የሀገሪቱን ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና የህዝብ አሰፋፈር ዲሞግራፊክ ሁኔታዎችን በከፍተኛ ሁኔታ የለወጡ ክስተቶች ናቸው። 16ኛ ክፍለ ዘመን ክስተቶች በተለይ ዘ ዎር ኦፍ አህመድ ግራኝ የምንለውና ኦሮሞ ፖፑሌሽን ሙቭመንት እነዚህን የሚያክል ዘርፈ ብዙ ፖለቲካል፣ ኢኮኖሚክ፣ ሶሻል ኤንድ ዲሞግራፊክ ቼንጅ በኢትዮጵያ ያመጡ ናቸው። በዚህ የዚህን ዩኒት ትምህርታችን እናጠናቃለን። ለነበረን ጊዜ አመሰግናለሁ።